እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው እንዳየነው ሶሊን እንግዲህ ባንዱራ ነይ የትምህርት ቤት የክላስ ጓደኛዬን ልደቱን እናክብር ብላ ይዛት ሄዳ ነበር ማለት ነው። እንግዲህ በዚህ ምክንያት ባንዱራም መጠጥ በመጠጣትና መጠጥ ላይ በተጨመረላት መጠጥ ምክንያት ውጭ ልታድር ትችላለች። ባንዱራ ግን ሶሊን ለማሰደብ በሰዓት ወደ ቤቷ ሄዳለች ማለት ነው። እንግዲህ ሶሊ ግን በመጠጥ ጨምረው የሰጧት ነገር ስላደነዘዛት ሌላ ወንድ ቤት ነው ሄዳ ያደረችው ማለት ነው። እንግዲህ ራሷን ስትነቃ ያገኘችው እንግዲህ ሌላ ወንድ ጋ ነው ማለት ነው። የማታውቀው ወንድ ጋ ነው ማለት ነው። እዚህ ላይ ደግሞ ነፍሰ ጡር ናት። እንግዲህ ሶሊን እናትና አባቷ ጋርና ቤተሰብ ጋር ለማጣላት እንግዲህ አዜብና ባንዱራ በዚህ ርቀት ልክ ነው የሄዱት ማለት ነው። እንግዲህ ስትነቃ ድንገት የሆነ ወንድ ቆሞ ታገኘዋለች ማለት ነው አጠገቧ። በጣም ትደነግጥና የት ነኝ? ምን ውስጥ ነኝ? አንተ ማነህ? ምናምን ማለት ትጀምራለች። እሱም ግራ ተጋብቷል ማለት ነው። እሷ ያየችውን ማመን አልቻለችም። እንግዲህ እንዴት መጣሁ? ማን ያመጣኝ? ማነህ? እያለች የደጋገመች መጫወት ትጀምራለች ማለት ነው። እሱም እንግዲህ ተረጋጊ ባክሽ ምናምን ብሎ ይላታል። እሷም ደግሞ የማላውቀው ቤትና የማላውቀው ሰው የማላውቀው ቦታ ነው ራሴን ያገኘሁት ብላ ማለት ትጀምራለች። እሱም ደግሞ እንግዲህ ስጋርሽ አልደቀቀሽም ማለት ነው ምናምን ብሎ ሊያሾፍባት ይመክራል። እሷ እንግዲህ ምን ማለት ነው? የምን መጠጥ ነው? የምን ስከር ነው? ምናምን ትለዋለች ማለት ነው። እሱም ደግሞ ምን ብጠጭና ምን ብስቢ ነው መጸዳጃ ክፍል ውስጥ ወድቀሽ የምትገኙ ምናምን ይላታል ማለት ነው። እሷም ደግሞ ምንም መጠጥ እንደማትጠጣና ምንም የምታውቀው ነገር እንደሌለ የምስበው ነገር እንደሌለ ትነግረዋለች ማለት ነው። ማታም ደግሞ የተፈጠረውን ነገር ምንም እንደማታስታውስ ምንድነው ቆይ የማላስታውሰው ምንድነው የተፈጠረው እያለች መናደድና መበሳጨት ትጀምራለች ማለት ነው። እሱም ከላይ ከታች እያየ ለማንኛውም እንጂ ጁስ ጠጭ ለራስ ምታትሽም ሆነ ለምንሽ ያቀዘቅዝልሻልና እንቺ ይላታል ማለት ነው። እሷም አልፈለገችምና አልፈልግም ትለዋለች። እሱም ደግሞ እንግዲህ ምን ብሎ ገላምጦ ያያታል ማለት ነው። እንግዲህ በጣም ከባድ ውስጥ ነው ያለችው። እንግዲህ ሰርካዲስ ለባንዱራን ስትፈልግ ክላሷ ተኝታ አገኘቻት ማለት ነው። በዛም ማለት እንግዲህ የሶሊ ስልክ ስትደውል እየሰራላት አይደለም። ሶሊን እያገኘቻት አይደለም። ውጭ አሳድራታለች አባቷ ጋር ጣልታ ለማስወጣት እንግዲህ እህትን ገመና ይሸፍናል እንጂ እህትን በዚህ ልክ እንግዲህ እንዲህ ህይወትን ለማመሳቀል በዚህ ልክ መሮጥ በጣም ከባድ ነው። እንግዲህ ሰርካዲስም ትሮጥና ሶሊን ባንዱራን አንቺ መሰር ተነሽ ብላ ሄዳ በኃይል ብርድ ልብሷን ግፍፍ ታደርገውና ትቀሰቅሳታለች ማለት ነው። አንቺ ምን አለብሽ ከዚህ ተጋርመሻን ብላ ትጮህባታለች። ባንዱራም ደግሞ አክስቴ ምን ሆነሽ ነው ምናምን ብላ ምንም እንዳላጠፋ ሰው መለማመድ ትጀምራለች ማለት ነው። አክስቷም እንግዲህ ሰርካዲስ ሶሊያና ቤት አይደለም ያደረችው እና ምንም እንዳልሰራ አትሁኝ። የት ለማን ጅብ ነው የሰጠሻት? ከየትኛው ጅብ ነው ያሳደርሻት? ብላ ትጮህባታለች ማለት ነው። እሷ ደግሞ የምርሽ ነው አክስቴ እኔ እኮ እንዳይመሽብኝ ብዬ በጊዜ ነው የመጣሁ ብላ ማስመስሏን ትቀጥላለች ማለት ነው። እንግዲህ ሶሊንም ነይ እንድ ስላተኝ ድርቅ ብላ መቆየት እፈልጋለሁ ምናምን ብላ እምቢ አለችኝ እያለ እንግዲህ ሶሊን እንግዲህ ጥፋተኛ ለማስባል በጣም ጥረት እያደረገች ነው ማለት ነው። ከዚህ ላይ እንግዲህ ሶሊ ሳታስበው በመጠጥ ምክንያት እንጂ የማደርም የመዝናናትም አላማ የላትም ነበረ። ነገር ግን ከዚህ ላይ ባንዱራ ናት ውጭ እንድታደር ያደረገቻት ማለት ነው። በዚህም ሁኔታ እንግዲህ አክስቷ ደግሞ ሴራቸውን ታውቃለች። ምንም ልታምናት አልቻለችም።
እንግዲህ እንግዲህ ሰርካዲስም አንቺ እስስት ሆን ብለሽ ነው ውጭ ወስደሽ ያሳደርሻት አንቺ እስስት በማለት በጣም ትይዛታለች ማለት ነው። እንግዲህ አዜብም ድንገት ትመጣና ሁላችሁም ምንድነው ልጄን እንዲህ የምትይዣት? ሁላችሁም እየመጣችሁ ጉልበታችሁን አቅማችሁን የምታሳዩ ልጄ ጋር ልጄ ጥፋት የለባትም ብላ እናት ደግሞ ስለ ልጇ መናገር ትጀምራለች ማለት ነው። እዚህ እንግዲህ አዜብ አለችበት ከሚስጥሩ ማለት ነውና ለዛ ነው ልጅቱን የምትደግፋት ማለት ነው። እንግዲህ ምንድነው እንደዚህ ልጅን ያሻ ስትላትም ሶሊን ውጭ አሳድራታለች። ታንታት ነው የምትለው አክስቲቱ። እውነት ለመናገር ለሶሊ በጣም ነው ጥብቅና የቆመችው። እንግዲህ አዜብም ምንም እንደማያውቅ በአንዱራ ተመካክራ ነው እንግዲህ ሄዳ ሶሊን ውጭ ያሳደረቻት። ግን እዚህ ላይ ደግሞ የምትለው ምንም እንዳላጠፋ ሰው ሆና ሶሊ ውጭ አድራ አንጫት እያለች ነው ትላለች ማለት ነው። እንግዲህ አዜብም ምንድነው የምትሉኝ? ብቻ ሶሊ ውጭ ነው ያደረች ልትሉኝ ባልሆነ ትላለች ማለት ነው። እንግዲህ ሰርካዲስ ሚስጥራቸውን መሸወድ አልቻሉም። ሚስጥራቸውን በደንብ አቀባቸዋለች እና ምንም አላቅም እያልሽ ነው ወይ እንደማያውቅ እየሆንሽ ነው እንዴ ምናምን ትላለች ማለት ነው። ለማንኛውም ሁለታችሁ በደንብ እስቡበት፣ አለቃችሁም። ሶሊ የሆነ ነገር ትሆንና አንላቀቅም፣ መፈጠራችሁን ነው እንድጠሉ ማደርጋችሁን የምተዋችሁ ሰው አይደለሁም ትልና ትጮህባቸዋለች ማለት እናትና ልጅን። አክስትም እንግዲህ ተናዳ በሩን ጓርጋ ዘግታ መውጣት ትጀምራለች። እንግዲህ ሶሊም ትስቅና የራሷ ጉዳይ ሰራንላት ምናምን የተባሉ እናትና ልጅ መሳሳቅ ይጀምራሉ። እንግዲህ እርድ ብን ቅጠል በይ እያለች አዜብ መሳረቅ ትጀምራለች። እንግዲህ በዚህ መሀል አዜብ አንቺ ልጅቷን ግን የት ነው የጣልሻት ትላታለች ማለት ነው። የት ነው ጥለሻት የመጣሽ ትላታለች። እንግዲህ ቪዲዮም ቀርጻ ይዛ ነበረ እንደ ማስታወሻ እንዲሆን እንደ ማስረጃ እንዲሆን ቪዲዮ ሶሊ ቀርጻት ነበረና ያን ቪዲዮም ልታሳያት ትሞክራለች ማለት ነው። እንግዲህ መሸታ ቤቱን በአንድ እግሩ እንዳቆመችውና በመጠጥ ብዛት ራሷን ስታ ውጭ እንዳደረች ትነግራታለች ማለት ነው አዜብ። እንግዲህ ይሄማ የህልም መሆን አለበት ቪዲዮም ቀርጸሽ ይዘሻል ማለት ነው ትላታለች ማለት ነው። አዎ ትላታለች። እንግዲህ ስልኳን ይዛ ማየት ትጀምራለች አዜብም። እንግዲህ ይሄን ቪዲዮ መቀረጽ ያስፈለገው ምንድነው? ለአባትየው ማስረጃ እንዲሆነው ለአባትየው ለማሳየት ነውና መቼም አባትሽ ይሄንን ቪዲዮ ካየ ሶሊን እዚህ አያኖራትም ነው ያለችው። ምክንያት እዚህ ሶሊን ለማስወጣት ስለሆነ አላማቸው። እዚህ ላይ ደግሞ አክስት ደግሞ ለሶሊ ቆማለች። እንግዲህ በዛ መሀል አዜብ ትደስታለች። ጎበዝ ነሽ ለአባትሽ ብቸኛ ልጅ እና ጨዋ ልጅ መሆንሽን አስመስክረሻን ብላም አዜብ ትደግፋታለች በሀሳቧ ማለት ነው። እንግዲህ እዚህ ላይ እውነት ለመናገር ባንዱራ በጣም ባለየ ልጅ ናት። በጣም ብዙ መጠጦችን ብዙ ጭሶችን የምታጭስ ልጅ ናት። ሶሊ ደግሞ ቀንጥሏት እንጂ በጣም ሽክፍና የተረጋጋች በጣም ምስኪን ልጅ ናት። ግን አዚ ላይ ተቃራኒ ነው። ጥሩ ያልሆነችውን ልጅ ጥሩ ለማድረግ ነው ጥረታቸው እናትና ልጅ። እንግዲህ ሶሊም የማታውቀው ወንድ ጋር ነው በመጠጥ ምክንያት አብራ ያደረች። እንግዲህ ነፍሰ ጡር እንደሆነችም ትነግረዋለች። ምን የነፍሰ ጡር ነኝ መጠጥም አልጠጣም ብላ ትነግረዋለች ማለት ነው። ያ ወንድም እንግዲህ እንዴት ነፍሰ ጡር ሆነሽ እንደዛ ትጠጫለሽ? ነፍሰ ጡር ሆነሽ ነው ወይ እንደዛ ስትጠጭና ስትጨፍር የነበረው ይላታል ማለት ነው። እንግዲህ እሷም ምንም አይነት መጠጥ እንደማትጠጣና ምንም አይነት ሱስ እንደሌላባት ትነግረዋለች። እንግዲህ እንዴት እዛ ቦታ እሱ እንዳገኛትና ክለብ ውስጥ እንደነበርም ጠይቀዋለች። እሱም ደግሞ ወደ ክለብ ገና እየገባ እንደነበርና
እናም የሆነ ልደት እያከበረች የሆነ ግርግር ውስጥ እንደነበረች እና ይህን ሁሉ ነገር ይነግራታል ማለት ነው። እሷም ጥሩ ሁኔታ እንዳልነበረችም ተረድቶ ነው ወደ ቤቷ ይዟት የመጣው። እሷ ግን አስረጅኝ ምንድን ነው ምናምን ሲላት ማስረዳት አልቻለችም። በዚህም ሁኔታ እንግዲህ እኔ እኮ የጠጣሁት ለስላሳ ነው፣ መጥፎ መጠጥ እኮ አልጠጣሁም፣ እኔ የጠጣሁት ለስላሳ ብቻ ነው እያለች ለማስረዳት ትሞክራለች። መጠጥ የሚባል ነገር አልቀመስኩም ትላለች። ነገር ግን የተሰጣት እንግዲህ በለስላሳው ነው ራሷን እንድትስት ያደረጓተኝ። እንግዲህ ለስላሳ ብቻ ነው የጠጣሁት፣ ነፍሰ ጡር ነኝ እና እንዴት ሌላ መጠጥ እጠጣለሁ ትለዋለች ማለት ነው። እሱም ደግሞ አላመናትም፣ አላየም። እንግዲህ መጨረሻ ላይ ነው ሁኔታዋን አይቶ እንደዛ በመጠጥ ብዛት እንደዛ ራሷን የሳተች ስለመሰለው ነው እሱ እንግዲህ ሊተባበራት የፈለገው ማለት ነው። እናም አልኮል መጠጥ እንደማጠጣ ትነግረዋለች። እና እሱም እንግዲህ አብሮች የነበሩትን ሰዎች ምን ያህል ታምናቸዋለሽ ይላታል ማለት ነው። እንግዲህ አብሮኝ የነበሩ እህቴና ባንዱራ ናት፣ እህቴ ናት። ናታን የሚባለውም ደግሞ ባለልደቱ እማም ነው እና የማውቀው ጓደኛዬ ነው ትለዋለች ማለት ነው። እና አምናቸዋለሁ ትለዋለች። እንግዲህ ይሄም አልኮል ካልጠጣሽ እያሉ ሲገፋፏት እንደነበርም ይነግራታል። እንግዲህ እሷም ራሷን ስታ መጸዳጃ ውስጥ እንዳገኛት ይነግራታል ማለት ነው። እንግዲህ መጥፎ መጠጥ አጠጥተው መጸዳጃ ውስጥ ጥለዋት ነው የሄዱት። እዚህ ላይ ደግሞ ቤተሰቡ ደግሞ አዜብ እና በሪሁን ባንዱራ ሆነው ምሳ እየበሉ ነበረ። በዛም ሁኔታ ፋንቱ ምግብ እያቀረበላቸው ውሃ እየቀደላቸው ነበረ። እየተመገቡ እያለ አክስቲቱ እንግዲህ ሰርካዲስ ትመጣለች ማለት ነው። በዛም ሁኔታ እንግዲህ ሰርካዲስ ስትመጣ እንግዲህ ገመናቸውን ልታጋልጥባቸው ነው። እንግዲህ በዚህም ሁኔታ አባትየው ባንዱራን ምግብ ስትበይ ስልክ አትጎርጉሪ ይላታል ማለት ነው።